ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትስ ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም። ይሁን እንጂ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችላለን? ደግሞስ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ስለዚህ እላችኋለሁ ያን ያህል ክብር የነበረው ንጉሥ ሰለሞን እንኳ ከነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንማ እንዴት አብልጦ ያለብሳችሁ? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና የሰማዩ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ፣ እነዚህ ሁሉ ይጨመሩላችኋል። ስለዚህ ለነገ በማሰብ አትጨነቁ። የነገ ጭንቀት ለነገ ይደር። እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጥ አባት አለ? ወይንስ ዓሣ ቢለምነው እባብ የሚሰጥ ይኖራልን? ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማዩ አባታችሁማ ለሚለምኑት መልካም ስጦታን እንዴት አብልጦ አይሰጣቸውም? Okay, let's go.